ትዝታሽ ዘወትር ወደኔ የመጣ ይላል ሙዚቀኛው። ትዝታን ትላንትነቱን ያን ዘመኑን ለማስታወስ ያህል ትዝታሽ ዘወትር ይላል። ጤና ይስጥልን ተመልካቾቻችን፣ ይህ ትዝታችን በኢቢኤስ ነው። ዛሬ ደግሞ ትዝታችን በኢቢኤስ ትዝታችንን ትላንትነታችንን ያን ዘመናችንን ለማስታወስ ወደ አንድ ቦታ ወደ አንድ ቤት ጎራ ብሏል። የት ነው ለምትሉ እስቲ በካሜራው ከፍ እንበልና የት እንዳለን ወቁልን። አዎ በካሜራው ላይ እንደምትመለከቱት የምንገኘው እዚህ ቶሞካ ነው። ቶሞካ ወደ ካቴድራል አካባቢ ፒያሳ ግርጌ የሚገኝ ታሪከ ብዙ ትዝታ ብዙ የሆነ ቡና ቤት ነው። በዚህ ቡና ቤት በተለይ ደግሞ በወዲያኛው ዘመናት ቡና እየጠጣችሁ ትዝታችሁን የተጨዋወታችሁ ወጣትነታችሁን ያን ዘመናችሁን ልጅነታችሁን የተማሪነት ትውስታችሁን በሙሉ እዚህ የተጨዋወታችሁ ከዛም ባሻገር በስራው ዓለም እዚህ አካባቢ መታችሁ ሻይ ቡና እያላችሁ ከወዳይ ዘመዶቻችሁ ጋር ብዙ ነገር የተጨዋወታችሁ አላችሁ ብለን እናስባለን፣ እርግጠኞችም ነን። የትዝታችን በኢቢኤስ ተመልካቾች እንግዲህ ቶሞካን ስናነሳ በአገር ውስጥም በውጭም የምትኖሩ ኢትዮጵያውያን ቤቱ የቡና ቤት ነውና የቶሞካ ቡና ሽታ እንደሚሸታችሁ ባለሙሉ ተስፋዎች ነን። ወደ ውስጥ እንገባና ቶሞካ ቡናን ከትዝታ ዘመን ከዚያኛው ዘመን እንደምን ነበረ የሚለውን ወደ ትዝታችን እንሄዳለን። ውስጥ ገባና ውስጥ ያለውን ነገር አብረን የምንመለከት ይሆናል ማለት ነው። ትዝታችን በኢቢኤስ አብራችሁን ቆዩ። ተመልካቾቻችን እንግዲህ የቶሞካን ቡና የቀማመስን ነው። እዚህ አጠገቤ ደግሞ በዚሁ በቶሞካ የቡና መሸጫ ቤት ውስጥ ረጅም ዓመታትን ያስቆጠሩ አስተናጋጅ አሉ። ከሳቸው ጋር አብረን ጥቂት ቆይታ እናደርጋለን። እዚህ ከመቀጠሩ በፊት በሌላ ሙያ ላይ እንደነበሩ ሰምቻለሁ። እስቲ ስለሱ ያጫውቱን። መምህር ነበር። ካቶሊክ ካቴድራል እዛ አስተምሬ ወደዚህ መጣሁ። እሱን ጨርሼ ብዙ የሚጠጡ ሰዎች አሉ። ከዚሁ ነዋሪዎች ከውጭም ፈረንጆችም ይመጣሉ። ኢትዮጵያውያን ብቻ አይደለም እና ቡናው በጣም ጥሩ በጣም ሀረርጌ፣ ከፋ፣ ሲዳማ፣ ይርጋ ጨፌ እነዚህ በጣም ጥሩ ቡናዎች ናቸው። ሃይ ኳሊቲ በጣም የቀድሞ ተማሪዎች የትርሶ ሲያገኙት ምን ይለውታል? እዚህ በጣም ተደስተን ምን ይላሉ? እዚህ ሲመጡ እዚሁ አዲስ አበባ ውስጥ ያሉ ከውጭም ይመጣሉ። ከአሜሪካን፣ ከእንግሊዝ፣ ከአፍሪካ ውስጥም ከዩሮፕ፣ ከቻይና ይመጣል። እሺ እንግዲህ በኢቢኤስ ቴሌቪዥን ለሚመለከቱት የቀድሞ የእርሶ ተማሪዎች ሰላምታ እንዲያቀርቡላቸው እድል ልስጥዎና ሰላም ይበሏቸው። ያው በካሜራ እየተመለከቱ ነው። እሺ ሰላምታ ይድረሳቸው። ሰላም እላቸዋለሁ። በየቦታው ተሰማርተው ስራ ላይ ያሉት የቀድሞ ተማሪዎች ሆኑ የሚያውቁኝ አብረን የኖርን አብረን ያደግን ሰዎች ይህንን ያስተላልፍላቸው። ስለ ቃለ መጠይቁ በጣም ነው የማመሰግነው። አመሰግናለሁ። ተመልካቾቻችን የቡና ስፋቱ መፋጀቱ ነበር። የኔ ቡና ቀዘቀዘ መሰል። እስቲ አንዴ ልጎንጭለትና እንጫወት። ተመልካቾቻችን እንግዲህ ደግሞ በዚህ በቶሞካ በዚህ ትዝታ ብዙ በሆነ ቤት ውስጥ ሌሎች ሰዎችንም ይዘንላችሁ የምንቀርብ ይሆናል። እስከዚያው ግን ቶሞካ ውስጡ ምን ይመስላል የሚለውን እስቲ በትዝታ ወደ ኋላ ሄዳችሁ ታዩ ዘንድ የሚከተሉትን ምስሎች ተጋበዙልን። በባሬሳነት ላለፉት ረጅም ዓመታት እንደሰራ ሰምተናል። እስቲ ስለሱ አጫውተን። ቶሞካ በመስራት በጣም ደስታ ይሰማኛል። ውጭ ሀገርን ቆይቶ የመጡ ኢትዮጵያውያኖች ካሉ እነሱም ቶሞካን በማይ
ከውጭ ሀገርም በመተዋወቅም በጋዜጣም በአንዳንድ ነገሮች በቢቢሲም እያዩ እዚህ ቶሞካ ሳንጎበኝ ያንሄድም እያሉ ቶሞካ ቡና ናፍቀን እያሉ እየመጡ እነሱም እንደመጡ እንዴ እስካሁን እዚህ ቤት አለው ምናምን ሲሉኝ አዋለው ሲያች ምናቃት ቡና አፍላልን ሲያች ቡናን ደግሞ ስንምናቃት አቃት የለም እንደ አመራቸው ስለማ ውጭ ብቆይ ማውቀዋለሁ እንደ ጸባያቸውን ሰርቼ እጠብቃቸዋለሁ። የመጀመሪያ ቶሞካ ቁጥር 1 ይሄ ነው። እቺ ማሽን መቆየች ናት። ቡና መቆያም የቆየች ናት። ይሄ ማሽን በጣም ደግሞ ሰዎች ያውቁታል፣ ታዋቂ ነው። ቡና ማጫወቱ ቆንጆ ነው። ቡናም በጣም ጣዕም ይሰጣል። ቡናችን ደግሞ ከሌላው ቡና የተሻለ ነው። የተቀላቀለ ነገር የለውም። ቡናው ደግሞ በጣም ገብስ ምናምን ነገር የለውም። የታወቀ ነው። ይሄው የውጭም ሰዎች የመጡ የጎበኙ እየተቆላም እያዩ ነው። እና እኛ ደግሞ በትዕዛዙ መሰረት እናቀርባለንም። ኤስፕሬሶ ከፈለገ ኤስፕሬሶ ማለት ነው አጭር ኤስፕሬሶ እንሰጣለን። ተማሪዎች ይመጣሉ። አይ ዛሬ ጥናት አለብኝ ይላሉ። ከካቴድራል ይመጣሉ። ከ6 ኪሎም ይመጣሉ። ከ6 ኪሎ ማለት ከዩኒቨርሲቲ ውስጥ ሲመጡ ባለስልጣኖችም አሉ። እነሱ ሁሉ እናስተናግዳለን። ቡናቸው እንደፈለገም ምን አይነት ቡና ነው የሚፈልጉት ስንላቸው አይ በጣም ወፍራም ቡና ዛሬ ራሴን እንቅልፍም ስላለብኝ እንዲያረካኝ ጥናትም አለብኝ እንዲያረካኝ ባንክ ሰራተኞች ይመጣሉ። እንደዚህ አይነት ቡና እንፈልጋለን እያሉ ማኪያቶ ጥቁር ነው ማኪያቶ ይላል። እሺ እና የጠየቅን እንደዚህ እንሰራለን። እዚህ ቤት ውስጥ እንግዲህ በባሬሳነት ለረጅም ዓመታት ሲሰሩ ምን አይነት ሰዎችን አስተናግደዋል? የተለያዩ አይነት ሰዎች ስለሚመጡ ከውጭ ተበዛቸው ሊመጡ ይችላሉ። እነዛ ሰዎች ተበዛቸው ሲመጡ ምን ማድረግ አለብኝ? እነሱ ኮስተር ብለው ሲመጡ ደግሞ ፈገግ ብዬ መቀበል አለብኝ። እሺ የተበሳጩ ሰዎች ምን አይነት ቡና ነው የሚፈልጉት? የተበሳጩ ያው እንግዲህ አዳርም ያ ነገር ሊያጠፋላቸው እስቲ ቆይ እንደ እስቲ የርሶ ቡና የሚሆነውትን ቡና እኔ ልምሰጦት አይዞት እንደ ችግር የለም ያልኩ እንግዲህ የሚሆን እንደ ፍላጎታቸው እሰራላቸዋለሁ። አሁን ይሄ ደብል ማኪያቶ ነው። እንደ ፍላጎት ጸባይ ነው አውቃለሁ። ሰውየው እንደ አምሎ ሰራታል ማለት ነው። የጎደለ ነገር ካለ እናሟላለን። ችግር አለ ወይ እናሟላለን። አይ አልተቆርም ሲል እሺ እናስተካክላለን። ያ የተበሳጨ ሰውዬ ጨለማ የነበረ ሰውዬ ፈገግ ብሎ ሌላ ጓደኞቹ ይዘው ይመጣል። ብዙ ደንበኞች አሉኝ እኔ በጣም አሁን አልመጡም እንጂ እነዛ ደንበኞች ሲመጡ ጸባያቸው ስላመቆ ኤስፕሬሶ ሰርቼ እንሰጣቸዋለሁ። ሲመጣ ውሃ አለ ብሎ ተጠራቶ ይገባሉ። ደስ ያለኝ ይቀበላቸው። እኔም ደስ ያለኝ እሰራለሁ ስራዬን። አሁን በሞራል የሰራው ነው ስራዬን። እዚህ ቤት ዋና ከስተመራችን ሙስሊሞች ናቸው። በረመዳን ጊዜ ደግሞ እኛ ደግሞ የነሱን ለማስደሰት ሰዓታችን አስረዝመን እስከ ማታ እስከ 4 ሰዓት በመስራት እና ሙስሊሞቻችን ወንድሞቻችንን በረጋታ በስነ ስርዓት በሆናቸው ተቀብለን አስቀምጠን የሚፈልጉትን ደረጃን እያስተናገድን እስካሁን ይሰራን ነበር። ሌላ ቦታ ነው በመሰራው ነበር። ቲሩም ነበር መሰራው። ቲሩም ሞዞል አካባቢ ነው ፒያሳ። እንዴ እዚህ መጣ እንዴ ቲሩም አንበርክም እኛ ቲሩም ሰብለጋ አጣነ ይሉኛል። እና እንዴ አለ ምናምን ሲል አዎ እንዴ አንተ እንዴ እስካሁን አለ አዎ ስኳር ውስጥ ስኳር አሁን በደስታ የቤት እየሰራሁ ነው የሚገኘው። የልጆች አባት ነኝ። ልጆችን ያሳድጋሉ። ልጆችን ከቤተሰብ ሁሉ ጋር ይተዋወቃሉ። የድሮ ትዝታቸውን ይነግሩኛል። ደግሞ ቲሩም በነበር ሰዓት እንዲህ ነበር መስራልና አይደል? ያው እንዲህ ነበር አይደል? ተመልካቾቻችን ትዝታችን በኢቢኤስ እየተከታተላችሁ ነው። እንግዲህ እዚህ ቶሞካ ካፌ ውስጥ ሆነን በጣም ረጅም ዓመታትን በዚህ በካፌቴሪያ ውስጥ የቡና ማሽን ባሬስታ ሆነው እየሰሩ ካሉ ባለሙያ ጋር ነው ቆይታችን እያደረግን ያለ ነው። አሁን ደግሞ መልእክት አለኝ ይላሉ። በተለይ ደግሞ የኢቢኤስ ተመልካቾች በውጭም በአገር ውስጥ ይህን ፕሮግራም ለምትመለከቱ ከባሬስታው አንድ መልእክት አለ። እስቲ አብረን እንከታተል። ምንድነው የሚጋብዟቸው? የኢቢኤስ ከውጭም ያላችሁ ከአገር ውስጥ ያላችሁ ወንድሞቻችን መልጋብዛችሁ ቡና እንደወረደ አለን። ቡናችን ብቻ ናት እንደወረደች ቡና እንድንገጥማታለን። እንደወረደ ቡና ኢቢኤስ ተመልካቾች ቡና ሊጋብዛቸው ነው። ቡናችንም እንደዚህ ማሽናችን እንደዚህ ያጸዳል። እዚህ ጋር ወንሻኛው እዚህ ላይ ቡና እንደኖር ቡና እንደወረደ ነው። ኢቢኤስ ከውጭ የሚገኙ ወንድሞቻችንና ከአገር ያላችሁ ወንድሞችን ኢቢኤስ ቡና ሊጋብዛችሁ ነው። አሁንም ተዘጋጁ። አሁን ይሄ ኤስፕሬሶ ቡና ነው። ኤስፕሬሶ ቡና ማለት ይሄ ነው። በጣም ኤስፕሬሶ ያለ ስኳር ማለት ነው። ይሄ
ማኪያቶ ነው በቆር ያለ ማኪያቶ ነው ይሄ ቡና ሳይፈላ ነው ሳይፈላ ይሄ ቡናው በጣም ቤስት የሆነ ቡና ነው በጣም ወፍራም ቡና ነው ይሄ ቡና ከጠጣ በስማ እንቅልፍ የለም ነው ማለት እንቅልፍ የለም እዴ በጣም ይሄው ለቤስ ተመልካቾቻችን ይሄ ቡና በጣም ወፍራም ቡና ነው ይሄ ቡና ማንኛውም ጥናት ያስጠናል ይሄ ቡና እንዲወረደ ሳይፈላ ማለት ነው ከፈላ ይዚሽ ውሃ ትንሽ ገባ ስለሚበት አይሆንም እኛ በዱቄቱን እንደዚህ ነው ያወራን በጣም ደስ ይላል ተመልካቾቻችን እንግዲህ ከቶሞካ የቡና ባሬሳ ካቶ ሀብቴ ወርቁ ጋር ያደረግነው ቆይታ ይሄንን ይመስል ነበር እንደተመለከታችሁት በውጭም በአገር ውስጥም ለምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን እንደየፍላጎታቸው ቀጠን ያለም ማኪያቶም ወፈር ያለም ቡና እንደወረደም ጋብዘውናል ራስዎትም ቼክ ያደርጋሉ እየቀመሱ ማለት ነው እሺ ያለ ስኳር በጣም የዛሬ ቡና በጣም ቆንጆ ነው አቆራሪሽ ቆንጆ ነው ያልኩት እናገራት ተመልካቾቻችን እንግዲህ እንደምትመለከቱት ባሬሳው የተለያየ አይነት ቡና አዘጋጅተው ጋብዘዋቸዋል የቶሞካ ቡና ባሬሳን ከልብ እናመሰግናለን አሁን ወደ ቀጣዩ ፕሮግራማችን እንሄዳለን ማለት ነው አሁንም ከትዝታችን በኢቢኤስ ጋር አብራችሁን ተመልሰናል ተመልካቾቻችን ትዝታችንን በኢቢኤስ እየተከታተላችሁ ነው የምትገኙት አሁንም የቶሞካን ቡና ጣጥመን ከዛ ደግሞ ቆየት ያለ ሙዚቃ ጋብዘናችሁ እንሆ አሁንም ደግሞ መሃል ፒያሳ ላይ ነው የምንገኘው እዚህ አጠገቤ በካሜራው ላይ እንደምትመለከቱት እንግዳ ይዤላችሁ ቀርብ ያለው በቅድሚያ እንደው ከቃለ መጠይቃችን በፊት በቅርቡ የክብር ዶክትሬት ተሰጥቶታል አግኝተዋል የወልቂጤ ዩኒቨርሲቲ የክብር ዶክትሬት ተሰጥቶታል ስለዚህ በቅድሚያ
ኢቢኤስ ቴሌቪዥን እንኳን ደስ አለው ለማለት ይወዳል? ዳዊት ይፍሩ እባላለሁ። ሙዚቀኛ ነኝ። የኢትዮጵያ ሙዚቀኞች ማህበር ፕሬዝዳንት ነኝ በአሁኑ ጊዜ። ቀድሞ በተለይ በምን አይነት ክለብ ውስጥ በምን አይነት የሙዚቃ ቡድን ውስጥ ነበር የሚታወቁት? ቀድሞ እንግዲህ ብዙ ክለቦች ሰርቻለሁ። ሙዚቃ ትምህርት የጀመርኩት ብሔራዊ ቲያትር ነው። ከዛ በኋላ የግል ባንድ ስናቋቁም ኢኩዌተርስ ባንድ፣ ዳላክ ባንድ፣ ሮሃ ባንድ የመሳሰሉት ከግል ባንዶች፣ ከመንግስት ደግሞ የብሔራዊ ቲያትር ዳዊት ኦርኬስትራ፣ አገር ፍቅር ደግሞ እንደዚሁ ዘመናዊ ኦርኬስትራ እዛ አስተማሪ ነበርኩ። አዲስ አበባ ዩኒቨርሲቲ የባህል ማዕከል እዛም ደግሞ አሰለጥን ነበር። እንግዲህ ፕሮግራማችን የትዝታ ነው። ትዝታችንን በኢቢኤስ ነው። እኔና እርሶም እዚህ የተገናኘንበት ዋናው ምክንያት ሙዚቃ ትልቅ ጉልበታም ነውና ምን እንደነበረ ለመወያየት ያህል ነው። አሁን ለመሆኑ የት ነው የምንገኘው? አሁን የምንገኘው እንግዲህ መሀል ፒያሳ ነው ማለት ይቻላል። ወደ ራስ መኮንን ድልድይ በሚሄደው መንገድ ላይ ነው። ትዝታን የሚያጭሩ ብዙ ነገሮች አሉ። ሐውልቶች አሉ፣ የድሮ ቤቶች አሉ፣ ዛፍ አለ። እንደዚህ እያልን ብቻ ሁሉን ስናስታውስ ከነዚህ መካከል ዋነኛው ትልቀኛው ሙዚቃ ነው። ሙዚቃ ዘመንን ያስታውሳል። በዛን ዘመን የነበሩትን ሙዚቃዎች ስናስታውስ የት ይሰራ እንደነበር፣ እነማን ይሰሩ እንደነበር፣ ማን የትኛው ሱቅ ውስጥ ይሸጥ እንደነበረ እንግዲህ ወዲያው ይመልሱናል። ስለዚህ አሁን ብዙ ሙዚቃዎች ስናዳምጥ፣ በተለይ የእንግሊዝኛ ሙዚቃዎችን ስናዳምጥ ሶል ሲቲ ሙዚቃ ቤትን ብዙዎቹ ያስታውሱታል ብዬ ገምታለሁ። በተለይ የሸክላ ሙዚቃዎች ከውጭ ሀገር የሚያስመጣው አቶ ደጀኔ ነበረ። የሱ ቤት ነው የሶል ሲቲ ሙዚቃ ቤት። ይሄ ሶል ሲቲ ሙዚቃ ቤት መነሻው ከሀራምቤ ሙዚቃ ቤት ነው እና ሀራምቤ ሙዚቃ ቤት ወደ ብሔራዊ ቲያትር ከፒያሳ ሲሄድ ሶል ሲቲ ደግሞ እዚህ ተመሰረተ። ይሄ ነው የማስታውሰው። እና እዚህ ሙዚቃ የውጭ ሀገር ሙዚቃዎች ይሸጣሉ። በተጨማሪ ደግሞ የአማርኛ ሙዚቃዎችም ታትመዋል። ከታተሙት መካከል እንደው ትዝ የሚለኝ የሻምበል በላይነህ አንድ አልበም የተሰራበት እዚህ ቤት ነው እና ይሄን ቤት በጣም አስታውሰዋለሁ፣ ትዝ ይለኛል። እና አሁን እኔና እርሶ የምንገኝበት ቤት ማለት ነው? አዎ፣ ይሄ ቤት ሶል ሲቲ ሙዚቃ ቤት ነበር። እንግዲህ ቤቶች የተቀያየሩ በሄደ ቁጥር ታሪክም ይቀያየራል። አሁን ዲጄስ ካፌ ነው። ደጀኔ ነበር የዚህ ቤት ባለቤቱ የነበረው። እሱ ከዚህ ዓለም በሞት ቢለይም ቤቱ እንግዲህ ስሙን ይዞ ይኸውና እየቀጠለ ነው። ግን እኛ ግን ቀደም ሲል የነበርን ሰዎች በሶል ሲቲ ሙዚቃ ቤትነት ነው የምናስታውሰው። ሶል ሲቲ ሙዚቃ ቤትን እንግዲህ በተለይም ደግሞ በእርሶ ዘመን የነበሩ ሰዎች በደንብ ያስታውሳሉ ብዬ ነው የማስበው። ፕሮግራሙን በሀገር ውስጥም በውጭ ያሉም ኢትዮጵያውያን የሚያዩ ስለሆነ ያኛውን ዘመናቸውን በሚገባ ያሳያቸዋል ብዬ አስባለሁ። ምንድን ነበር የተለየ ነገር የሚያስታውሱት ከሶል ሲቲ ሙዚቃ ቤት? ሌተስት የሆኑ ወይንም በዛን ጊዜ አዲስ የወጡ በሸክላ የታተሙ የእንግሊዝኛ ሙዚቃዎች የሚገኙበት ቤት እዚህ ነው። በዛን ጊዜ ዳንስ ቤቶች በሙሉ የሚያጫውቱት የዛን ጊዜ ዲጂ አልነበረም፣ የሸክላ ግራማፎን ነው። እዛ ውስጥ የሚገባው ባለ 45 እና ኤልፒ የሚባል ትልቅ ሸክላዎች ነው የሚያጫውቱት። እንግዲህ ዲጄ ሶል ሲቲ ሙዚቃ ቤት ያመጣቸውን ሸክላዎች በየናይት ክለቡ ወይንም በየዲስኮ ቤቱ በሙሉ ይገኛል እና የማስታውሰው እዚህ አዲስ ሙዚቃ ወጣ ማለት ከተማው በሙሉ የሚደነስበትና የሚጨፈርበት ከዚህ ከወጣ ሙዚቃ ነው። ይሄ ትዝ ይለኛል እና በተለይ ደግሞ ሙዚቀኞች የሆኑ አዲስ ሙዚቃዎችን ለማግኘት እዚህ ቤት ነበር የምንመጣው እና እነዚህ ትዝ ይለኛል። እዚህ ሶል ሲቲ ሙዚቃ ቤት ሲመጣ በወቅቱ የነበሩ የአራዳ ልጆች የሚባሉ በተለይ ዘመናዊ ወይም ደግሞ የፒያሳ ቀሽቶች የሚባሉ ከሙዚቃ ጋር የተያያዘ ነገር ስላላቸው ሙዚቀኛንና ወይም ሙዚቃንና የአራዳ ልጅነትን ሙዚቃንና የፒያሳ ልጅነትን እንዴት ይገልጹታል? የተያያዙ ነው ማለት ነው የምችለው። በአብዛኛው እዚህ አራዳ አካባቢ ሙዚቃ ሙያተኛ በሙሉ መጥቶ የሚሰራበት የሚጫወትበት ሙያውን የሚያቀርብበት ቦታ በብዛት ይገኛል። ለመታየትም ደግሞ ከተፈለገ ፒያሳ ነው የሚመጣው። ሌላ የትም የሚካሄድበት የለም። መናፈሻም በዛን ዘመን አልነበረም እና እንግዲህ በተለይ የሙዚቃ
ሙያተኞች ፒያሳን ሳይረግጡት አይውሉም ማለት ይቻላል። እኔ እንደውም ብሔራዊ ቲያትር ተማሪ በነበርኩ ጊዜ እዚህ ማዕከል ፒያሳ ሻይ ቤት አለ፣ ቴክሳስ ሻይ ቤት የሚባል እና ሻይ ለመጠጣት እንግዲህ ከብሔራዊ ቲያትር ፒያሳ መተን ነው የምንጠጣው። ለምንድን ነው? የተለየ ሻይ ኖሮ አይደለም፣ ለመተያየት ነው። ብዙ የአራዳ ልጆች እና ሞደርን የሆኑ ሰዎች የሚገኙት ፒያሳ ስለሆነ ሁሉ ሰው ወደ ፒያሳ ይጎርፋል። ስለዚህ የአራዳ ልጅና የሙዚቃ ሙያ አንድ ናቸው ማለት ይቻላል። መልካም። ምናልባት ከዚህ ከሙዚቃው ባሻገር እዚህ አሁን ያለንበት አካባቢ መሀል ፒያሳ ነውና ሌላ የልጅነት ወይ የወጣትነት ትዝታ ካለው ለተመልካቾቻችን ሊነግሩልን ይችላሉ? እንግዲህ በጣም ይገርማል። እንግዲህ ፒያሳን ሳስታውስ በልጅነቴ ትምህርት ቤት ለመመዝገብ ፎቶግራፍ ያስፈልግ ነበር እና በህይወቴም እንግዲህ የመጀመሪያ ፎቶግራፍ የተነሳሁበት ጉርድ ፎቶግራፍ ተነስቼ ትምህርት ቤት የገባሁበትን ሳስታውስ አሁን እዚህ አካባቢ አንድ ፎቅ አለች። እዛ ፎቁ ላይ አርመናዊ ነበር። በዛን ጊዜ ፎቶ የሚያነሱ አርመኖች ናቸው። ሱቅ የሚነግዱ እነሱ ናቸው። ወርቅ የሚሰሩ እነሱ ናቸው። ጫማ የሚያድሱም እነሱ። ሁሉም ስራ በውጭ ሀገር ሰዎች የተያዘበት ነው እና ይህን ፎቶግራፍ ቤት ትዝ ይለኛል እና የመጀመሪያው በህይወቴ የመጀመሪያው ፎቶግራፍ የተነሳውበት ቤት አካባቢ መሆኑ በጣም ይገርማል። መልካም። እንግዲህ ጋሽ ዳዊት ከዚህም በኋላ ሌሎችም እዚሁ ፒያሳ አካባቢ የሚገኙ የቀድሞ ሙዚቃ ቤቶችን የምናይ ነው የሚሆነው። እንግዲህ ተመልካቾቻችንም ጋሽ ዳዊት ወደ ቀድሞ ትዝታቸው ተመልሰው እዚህ አሁን እኔና እሳቸው የቆምንበት አካባቢ የሶል ሲቲ የሚባል ሙዚቃ ቤት እንደነበረ አውግተውናል። ከዚህም ባሻገር ደግሞ ፒያሳና እዚሁ አራዳ አካባቢ የቀድሞ ሙዚቃዎችን እዚህ ቦታ እንዲነበር እዚህ ቦታ እንዲነበር እያሉ የቀድሞ ትዝታዎቻቸውን ያወጉናል ማለት ነው። በካሜራችሁ ተከተሉን ዘንድ እንጋብዛለን። ከትዝታችን በኢቢኤስ ጋር አሁንም መልካም ቆይታ ይሆንላችሁ። ፒያሳን ዞር ዞር እያለን የቀድሞ ሙዚቃ ቤቶችን ወደዛኛው ዘመን ሄደው ከትዝታ ጨለፍ እያደረጉ ሙዚቃና ትዝታን እያዋሃዱ እየነገሩን ያሉት። አሁን ደግሞ ያለንበት ቦታ ምን ቦታ ነው፣ የምን አይነት ሙዚቃ ቤት ነበር የሚለውን ደግሞ ከአቶ ዳዊት አንደበት የምንሰማ ይሆናል ማለት ነው። ጋሽ ዳዊት አሁን የት ነው ያለነው? አሁን ፒያሳ ታንጎ ሙዚቃ ቤት በር ላይ ነው ያለነው። እንግዲህ ይሄ ሙዚቃ ቤት ከሙዚቃ ከዘመናዊ ሙዚቃ ታሪክ ጋር በጣም ቁርኝት ያለው ነው። በተለይ ደግሞ ድሮ በሸክላ የሚሰሙ የውጭ ሀገር ዜማዎች ነበሩ። የሀገር ውስጥ የአማርኛ፣ የኦሮሞኛና እንደዚህ የመሳሰሉት ሙዚቃዎች ታትመው ለሕዝብ ደርሰው ሙዚቀኞች የታወቁበት ህይወታቸውን የለወጡበት ሙዚቃ ቤት ነው እና ይሄ ታንጎ ሙዚቃ ቤት ሲነሳ ማህሙድ አህመድ፣ ሙሉቀን መለሰ፣ አመልማል አባተ፣ ነዋይ፣ አስቴር የመሳሰሉት በሙሉ እንግዲህ የመጀመሪያዎቹ ሙዚቃዎች ስናዳምጥ ታንጎ ከጀርባቸው እንዳለ እንግዲህ እንገምታለን። እንግዲህ በአጠቃላይ ታንጎ ሙዚቃ ቤት ባለቤት አሊ ነው የሚባለው። አቶ አሊ ለዘመናዊ ሙዚቃ እንግዲህ ያደረገው አስተዋጽኦ በጣም ከፍተኛ ነው ማለት ይችላል። በሀገር ውስጥ በዚህ በአዲስ አበባ ተወስና የነበረችውን የሙዚቃ ጥበብ በኢትዮጵያ በሰፊው በኢትዮጵያ ጠቅላይ ግዛት በሙሉ እና በዓለም አቀፍ ደረጃ እንዲታወቅ አስተዋጽኦ ያደረገ ሰው ነው። በተለይ ደግሞ እነዚህ ድምፃውያን ዜማ ተገዝቶላቸው ግጥም ተገዝቶላቸው ቤቱ ወስዶ አስጠንቶ ባንድ መርጦ ራሱ እያዳመጠ እቺኛው እንዲህ ብታረጉልን አስተያየት ሰጥቶበት የራሱን ሙያ ጨምሮበት ያወጣቸው ሙዚቃዎች ናቸው አሁን በክብር የምናዳምጣቸው። ስለዚህ ታንጎ ሙዚቃ ባለቤትና ታንጎ ሙዚቃ ቤት ራሱ በኢትዮጵያ ሙዚቃ ላይ የጣለው አሻራ ከፍተኛ ነው ማለት ይችላል። በእርግጥ አሁን ሙዚቃ ቤቱ የቀድሞ ስያሜውን ይዟል። ቤቱ ላይ ገባ ብለን ቅድም አይተናል። በካሜራችንም ያው ተመልካቾች እየተመለከቱት ነው የሚገኘው። አሁን በሌላ ንግድ ላይ ነው ያለው። አሁን በሌላ ንግድ ላይ ስለመኖሩ ወይም ደግሞ የሙዚቃ ቤት ስለመኖሩ ብቻ ሳይሆን ቀደም ብሎ ሲያጫውቱኝ
ለኢትዮጵያ የዘመናዊ ሙዚቃ መሰረት የተባሉት እነ ማህሙድ እና አስቴር ቀደም ብለው እንደገለጹልኝ እዚህ ታንጎ ሙዚቃ ቤት ያሳትሙ ነበር። በተለይ በዚህ ታንጎ ሙዚቃ ቤት ከታተሙ የነ ማህሙድ የነ አስቴር እና የሌሎችም ድምጻውያን መካከል በጣም ትዝ የሚሉትና በኢትዮጵያ ሙዚቃ በተለይ ዘመናዊ ሙዚቃ ላይ ትልቅ አሻራ አሳርፏል የሚሏቸው ዘፈኖች ካሉ ከነ ደራሲዎቻቸው ወይም ከነ ዜማ ገጣሚዎቻቸው አያይዘው ቢገልጹልኝ። እንግዲህ ባለፉት ዘመን ባህላዊ ሙዚቃዎች በዘመናዊ መልክ ለህዝብ ሲቀርቡ ታንጎ ሙዚቃ ቤት በሱ አሳሳቢነት ይመስለኛል ትልልቅ ኤልፒ ወይንም የሚባለው ትልልቅ ሸክላዎች ከታተሙት ውስጥ ጀጎል ነው ቤቷ የሚለው ለምሳሌ የማህሙድ የሙሉቀን መለሰ ደግሞ እሱም እንደዚሁ በኤልፒ የቀረጻቸው በተለይ ሁለቱ በጣም ትልቅ ዝናን እነሱ የሚያገኙበትና ህዝብ የሚወደደው ሙዚቃ ነው። ከዚህ ባሻገር ደግሞ አስቴር አወቀ በዋቢ ሸበሌ ሙዚቃ ባንዶች ታጅባ በተከታታይ ያወጣቻቸው የመጀመሪያዎቹ ደግሞ ካሴቶች ራሱ እሷም ዝና ያገኘችበት ነው እና እነዚህን ሁሉ ኃላፊነት ወስዶ የሰራው አሊ ታንጎ ነው። በተለይ ደግሞ ማረሳው ሙሉቀን መለሰ ከሰራቸው ውስጥ ዋሳ መገና የሚለው ዋሳ መገና ምንም እንኳን በአጭር ጊዜ የተሰራ ቢሆንም የታንጎ የሙዚቃ ቤት ባለቤት ይህንን ቀርጾ ሙሉቀን መለሰ ከፍተኛው ደረጃ እንዲደርስ መነሻ የሰጠው ነው ማለት ይችላል። የንዋይ የመጀመሪያዎቹ ያተመው እንደ የጥቅምት አበባ የሚለው የታተመው በታንጎ ነው እና እስካሁን ድረስ የሚሰማ ሙዚቃ ነው። የጥቅምት አበባ የጥቅምት አበባ የጥቅምት አበባ ነሻሉን አወድሽ አካሌን በሙሉ የጥቅምት አበባ የጥቅምት አበባ የጥቅምት አበባ ለሽታ ለኔ ቅንጣት ሸባይ ተዘታ ያመልማል አባተ የመጀመሪያው አልበሟ እዚሁ ነው የታተመው። ከዛ ህብስት ጥሩ ነው የመጀመሪያ እንትኗ የታተመው እዚህ ነው። የህብስትም እዚህ ነው እና በሙሉ ሂት የሆኑ ሙዚቃዎችን ያሳትም ነበር አሊ ታንጎ እና በአሁኑ ጊዜ እሱ ቤቱም ተቀይሮ ከሀገር ውጭ ወጥቶ አሁን በአሜሪካ ነው የሚገኘው እና በጣም ያሳዝነኛል። ግን ደግሞ በአንድ በኩል ልጅ መውለድ ምን ያህል ታሪክን የሚያኖር መሆኑን ደግሞ ያወቅኩት የአሊ ልጅ አድል አሊ የሚባል እሱም ታንጎ ሙዚቃ ቤት ብሎ ወደ ከሊፋ ህንፃ ላይ ከፍቶ ነበረ እና እንግዲህ ስሙን ይዞ ይሄዷል። ስሙን ይዞ ስራውንም ይዞ ረጅም ጉዞ ሄዶበታል። ስለዚህ አሁን ይሄ መቆየት እንደ ቅርስ መቀመጥ ያለበት ቤት ይመስለኛል። የታንጎ ሙዚቃ ቤት ሲነሳ አሊ ታንጎ የሰውየው ስም ነው፣ በአባቱ ስም ነው ያደረገው ማለት ነው ሙዚቃ ቤቱን ወይም በአባቱ ታንጎ ሙዚቃ ቤት ነው የሚባለው። እና እንግዲህ ሀገራችን አጠራር አንድ ለየት ያለ ስራ ከሰራ በዛ ነው የምትጠራው። ቴዲ አፍሮ ያባቱ ስም አይደለም። አፍሮ ሳውንድ ሚል ባንድ መሰረተ፣ ቴዲ አፍሮ ተባለ። ያ ዝነኛ ባንድ ስለነበረ ነው። እንደው እድሉ አላጋጠመንም እንጂ እኛም የአባታችን ስም ሮሃ እናረገው ነበር።
መልካም ጋሽ ዳዊት ስለ አሊ ታንጎ ሲነግሩን አሜሪካ እንዳለ ነግረውናል። ይሄን ፕሮግራም ደግሞ በማንኛውም ዓለም የሚተላለፍ በመሆኑ ምናልባት ይሄ ጥሩ አጋጣሚ ይመስለኛል። ለአሊ ታንጎ መልእክት ካለው እዚሁ ታንጎ ሙዚቃ ቤት አጠገብ ሆኖ እስቲ መልእክት ይስደዱለት በስክሪኑ። እንግዲህ አቶ አሊ የልቤን ስሜት ነው የምገልጸው። ለኢትዮጵያ ዘመናዊ ሙዚቃ ያደረከው አስተዋጽኦ በጣም ከፍተኛ ነው። በተለይ ወጣቶችን የኮተኮትክ እንዲታወቁና እድሜ ልካቸውን በዚህ በሙዚቃ ተጠቃሚ እንዲሆኑ ህይወታቸውን በዛ እንዲመሩ የደገፍከውን ድጋፍ በጣም አድናቂ ነኝ። እድሜ ይስጥህላል። መልካም እንግዲህ ታንጎ ሙዚቃ ቤት ለዘመናዊ የሙዚቃ እድገት ትልቅ አስተዋጽኦ አድርጓል። የኢቢኤስ ቴሌቪዥንም አቶ አሊን ባሉበት ማመስገን ይፈልጋል። በተለይ ትዝታችን በኢቢኤስ የዛኛውን ዘመን ስለሚያነሳ ያኛውን ዘመን ለማንሻ ደግሞ ትልቁ ጉልበት ቀደም ብለን እንደጠቀስ ነው ሙዚቃ ነውና ሙዚቃ ላይ የሰሩትን በሙሉ ማመስገን ማወደስ ስራችሁ እንዲ ነበር አንቱታችሁ ይገባቸዋል ክብር ይገባቸዋል ማለትም እንወዳለን።